ዛሬ የምንማርበት ርዕስ ጆሮ ያለው ይስማ የሚል ርዕስ ነው ያለው። ጆሮ ያለው ይስማ ከመጽሐፉ ላይ ነው የወሰድኩት። አጠር ያለ ርዕስ እንዲሆን ጆሮ ያለው ይስማ የሚል ሐሳብ ነው። ዮሐንስ ራእይ ምዕራፍ 2 እና 3 ነው የምናየው። ግልጽ የሆነ የእግዚአብሔር ቃል መልእክት ነው። ለቤተ ክርስቲያን የትንቢታዊ መልእክት ወይም የትንቢት የጸጋ ስጦታ በጣም አስፈላጊ ነው። ይሰራል። ትንቢታዊ መልእክቶችን በተለያየ መንገድ ከእግዚአብሔር ቃልም ከአገልጋዮችም እንሰማለን። ግን የተረጋገጠ እንደው የእግዚአብሔር ቃል ደግሞ በወቅቱ ሲገለጥልን ማንም አዳማጭ ጌታ ሳይናገረው ይወጣል ብዬ አላስብም። ቃሉ በትክክል ሲገለጥ ትንቢታዊ መልእክት ሆኖ ነው ራሱ የእግዚአብሔር ቃል የትንቢት ቃል ነው። ስለዚህ ቃሉ የሚለውን በትክክል ስናዳምጥ የእግዚአብሔር ቃል በሕይወታችን እንደሚሰራ እያሰብን ጌታ ሁላችንም እንደሚናገር እያሰብን ዮሐንስ ራእይ 2 እና 3 በዳሰስ እያደረግን ባለን ሰዓት ፈጠን እያልን እንማራለን። አጭር ጸሎት ብናደርግ ደስ ይለኛል። እንጸልይ። እግዚአብሔር አምላካችን አባታችን ሕያው አምላክ ጌታ ሆይ ስለዚህ መልካም ጊዜ በጌታ በኢየሱስ ስም እናመሰግንሃለን። በዚህ የትምህርት ፕሮግራም ብዙ በረከቶችን ለኛ ለቀሃል። እግዚአብሔር አምላክ ብዙ ተጽናንተናል፣ ተባርከናል። እግዚአብሔር ሆይ ክብር ለአንተ ይሁን። ስለዚህ ፕሮግራም በኢየሱስ ክርስቶስ ስም እናመሰግንሃለን። አሁንም ጌታ ሆይ አንተን ፈልገን መተናል፣ እንድትናገረን እንድትመክረን ጌታ ሆይ በዚህ ክብርህን እንድትገልጽ በኢየሱስ ክርስቶስ ስም እንጸልያለን። ስለ ሁሉ ነገር ተመስገን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ዮሐንስ ራእይ ምዕራፍ 2 እና 3 በተለይ ዮሐንስ በመጨረሻው ዘመን የሚሆነውን ነገር እና በራሱም ዘመን የሚሆነውን ነገር እግዚአብሔር ሲያሳየው የጻፈው ነው። እንደ መግቢያ ያህል በተለይ ዮሐንስ በጣም አስገራሚ ነገር ነው። ዮሐንስ በስደት ምክንያት ብዙ ክርስቲያኖች መከራ እየተቀበሉ ባሉበት ጊዜ የቤተክርስቲያን መሪ ነው፣ ሐዋርያ ነው እና ጌታን እንዲክድ እና እንዲተው አይነት ነገር በሚያስገድዱበት ዘመን ታስሮ ነው በፍጥሞ ደሴት የነበረው እና አስቡ 90 ምናምን ዓመት ድረስ ጌታን በሙሉ ልቡ ያገለገለ አገልጋይ ነው። በእኛ ዘመን ቢሆን ምን እንደምናስብ አናቅም። በክብር በሞገስ በቤተ ክርስቲያን አጀብ የምንኖርበት ዘመን ነው 90 ዓመት ያገለገለ ሰው ብዬ የማስበው። በማንኛውም መስፈርት እድሜው የገፋ ሰው መከበር አለበት። የትኛውም መንግስት እንደው ክርስቲያንም ባይሆን እድሜ የገፉ ሰዎች መከበርና ድጋፍ ማግኘት አለባቸው። ግን ጌታን እስከዛ እድሜ ድረስ አገልግሎ የነበረው ዮሐንስ በፍጥሞ ደሴት ስቃይ ውስጥ እንዲጨመር ነው የዘመኑ መንግስት ያደረገው። ዋናው ምክንያት ኢየሱስ ክርስቶስን እንዲክድና እምነቱን እንዲተው ነው። ግን እውነትን አንዴ ከበራልን መተው አንችልም። በቃ እውነት ከበራ ከእውነት ምንም ማፈንገጥ አይቻልምና እግዚአብሔር ረድቶት በዛ በፍጥሞ ደሴት ባለ ጊዜ በዛ ስቃይ ውስጥ ባለ ጊዜ እግዚአብሔር ተገለጠለት ማለት ነው። ተገለጠለትና ይሄን መጽሐፍ ጻፈልን። በጣም አስገራሚ ነው። ለትውልድ የሚሆን ለኛ የሚደርስ መጽሐፍ እንዲጽፍ እግዚአብሔር አደረገው። እዛው ላለበት መከራ ምንም አይነት ምላሽ አልሰጠውም። እነሱን በቀልልሃለሁ፣ እንዲያደርግሃለሁ፣ እንደዚህ ነው፣ አይዞ አንተ ለኔ ጥሩ ነህ ምናምን የሚል መልእክት እዚህ ላይ አላሳየውም። በቃ የተናገረው ነገር ጌታ ኢየሱስ ክርስቶስ ዳግም ይመጣል። ምንም በቃ አስረግጦ ዮሐንስ ራእይ መጽሐፍ ለምን ተጻፈ? ኢየሱስ ክርስቶስ ዳግም ይመጣል። ለጥያቄዎቻችን ሁሉ መልስ የሆነው ኢየሱስ፣ የሰበክነው ኢየሱስ፣ የኖርንለት ኢየሱስ ለዘላለም ከሱ ጋር ልንኖር ይመጣል። በቃ የሁሉ እኮ መልስ ነው ይሄ። ጥቃቅን መልሶች ምን ይጠቅሙናል? ዋና ስዕል እንዴት በክብር ኢየሱስ ራሱ ተገለጠለትና እንዴት እንደሚመጣና ቤተክርስቲያን ምን አይነት ዝግጅት እያደረገች እንደምትጠብቅ
22 ምዕራፍ ጻፈ ማለት ነው። መምጫው ምን አይነት እንደሚሆን ቤተክርስቲያን ደግሞ እንዴት መዘጋጀት እንዳለባት ገለጠለት። ምንም እዛ የሰፈሩን ነገር አላብራራለትም። ቆይ አስረው የለ በቀልልሃለሁ አይዞህ በርታ እንደዚህ አይነት ነገር ምንም በቃ የእግዚአብሔር ክብር ከተገለጠ እኮ ሌላ ጥያቄ አይኖርም። ክብር ለእግዚአብሔር ይሁን። እግዚአብሔር ሲገለጥ እኮ ሌላ ይሄ ምን ጠይቃቸው ጥያቄዎች ቦታ የላቸውም። ለእግዚአብሔር ክብር ስፍራ ይለቃሉ። ክብር ለጌታ ይሁን። ስለዚህ በምዕራፍ 1 ላይ ኢየሱስ ክርስቶስ በክብር ተገልጦ አየው። በምዕራፍ 2 እና 3 ላይ ቤተክርስቲያን ይህንን ኢየሱስን እንዴት ተዘጋጅታ መጠበቅ እንዳለባት ለሰባቱ አብያተ ክርስቲያናት መልእክት ተሰጠ ማለት። ከዛ በኋላ የዳግም ምጽአቱን ሂደት እንዴት እንደሚሆን አብራርቶለት መጨረሻ ላይ ኢየሱስ ክርስቶስ መጥቶ ለዘላለም መንግስት ሲመራ የሚገልጥ መልእክት ነው ማለት ነው። ስለዚህ ዛሬ ለሰባቱ አብያተ ክርስቲያናት የተሰጠው መልእክት ነው። ለኛ ምንድነው መልእክታቸው ብለን እንድንማር ነው ያሰብኩት። ይሄ የሰባቱ አብያተ ክርስቲያናት መልእክት በምዕራፍ 2 እና 3 የተሰጠው በየዘመኑ ላለን አማኞች ሁሉ መልእክት አለው። እርግጥ ነው በየስፍረ ዘመኑ ላሉ አማኞች የተለየ ደግሞ አድሬስ የሚያደርገው መልእክት እንዳለ አስባለሁ። ያ እንዳለ ሆኖ ግን በየትኛውም ዘመን ለምንኖር ቤተክርስቲያናት ሁሉ የቤተክርስቲያኒቱን ችግርና ጠንካራ ጎን በመለየት የሚናገር ሐሳብ እንዳለው እና ለኛም ዛሬ መልእክት እንዳለው እንድናስብ ነው። በጣም የገረመኝ ወደ ሰባቱ መልእክቶች ቶሎ ከመሄዴ በፊት በጣም እንድናስተውል የሚያስፈልገው አንደኛ ቤተክርስቲያንን የሚመራው ራሱ ጌታ ኢየሱስ ክርስቶስ እንደሆነ ተገልጿል። መንፈስ ቅዱስ ነው ራሱ ይናገራል ማለት። ይሄ መልእክቶች የተጻፉት ለአብያተ ክርስቲያናት ነው። በቤተክርስቲያን ስለሌለ ሰው መልእክት አልተጻፈም ማለት ነው። አጭርና ግልጽ። ቤተክርስቲያን ውስጥ ድካምም ይኑር ምንም ይኑር ተዋቅረው በክርስቶስ ኢየሱስ አምነው እግዚአብሔር ባስቀመጠው መዋቅራዊ አሰራር ውስጥ ላሉ አማኞች የተጻፈ ነው። ለቤተክርስቲያን የተጻፈው መልእክቱ። ቤተክርስቲያን ማለት በክርስቶስ ኢየሱስ አምነው ሞትና ትንሣኤ አምነው እጅግ ያልተማሩ ሊሆኑ ይችላሉ። ብዙ አርቲኩሌት የሚያደርጉ ላይሆኑ ይችላሉ። በክርስቶስ በወንጌል ስብከት ሞኝነት አምነው በመንፈስ ቅዱስ አማካኝነት ጌታን የሚያመልኩ ስብስብ የሰዎች ስብስብ እና አመራራቸው መጽሐፍ ቅዱስ እንዳስቀመጠው ሽማግሌዎች አላቸው፣ ዲያቆናት አላቸው፣ የጸጋ ስጦታ አለ። ተሰብስበው ጌታን የሚያመልኩ ቤተክርስቲያን ይባላል። ለዛ አይነት ቤተክርስቲያን የተጻፈ ነው መልእክቱ። ቤተክርስቲያን ውስጥ የሚያስገርሙ ናቸው። በጣም ደካማ ሊሆኑ ይችላሉ እናያቸዋለን። ጠንካራም ሊሆኑ ይችላሉ። ግን የሚገርመው ጌታ ኢየሱስ ክርስቶስ በቀኝ እጄ ያያቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ምስጢር ነው ይልና ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው። ሰባቱ መቅረዞች ደግሞ ሰባቱ አብያተ ክርስቲያናት ናቸው ይላል። በመቅረዙ መካከል ይመላለሳል ጌታ ኢየሱስ። መሪዎቹን ደግሞ ይዟቸዋል። መሪዎቹ ተይዘዋል ማለት ነው። ብዙ ጊዜ ለቤተ ክርስቲያን የሚሟገት ራሱ እግዚአብሔር እንደሆነ ማወቅ አለብን። የቤተ ክርስቲያን መሪዎች ተይዘዋል በእግዚአብሔር በሰባቱ ከዋክብት የሰባቱ ከዋክብት መላእክት የሚለው መልእክተኞች መሪዎቹን ነው የሚለው። እነሱ በቀኝ እጁ ይዟቸዋል፣ በመቅረዞቹ መካከልም ይመላለሳል ኢየሱስ ክርስቶስ ማለት ነው። እና በምንም አይነት ድካምም ሆነ ጥንካሬ ውስጥ ብንሆን የቤተክርስቲያን መሪ ኢየሱስ ነው፣ መንፈስ ቅዱስ ነው። በቃ ቤተክርስቲያንን የምንመራው መንፈስ ቅዱስ የሚለውን እየሰማን ብቻ ነው ማለት ነው። ጆሮ ያለው ይስማ። መሪው መንፈስ ቅዱስ ነው፣ እሱ ነው የሚመራው ማለት ነው። በዚህ መጽሐፍ መሰረት እንግዲህ አመራሩ እንደ ዓለም ሊሆን አይችልም። እግዚአብሔር የራሱ ስርዓትና በቅድስና ሕይወት
በትህትና በፍቅር ነው የእግዚአብሔር ቤት የሚመራው። ቃሉ የሚለውን ነው። ስለዚህ ለሰባቱ ቤተክርስቲያናት መልእክቱን ይሰጣል ማለት ነው ዮሐንስ። ለመጀመሪያይቱ ቤተክርስቲያን ለኤፌሶን ቤተክርስቲያን እኚህ ሰባት ቤተክርስቲያናት በጂኦግራፊ በጣም ግልጽ በሆነ መንገድ የተቀመጡ ናቸው። አሁን ቱርክ የተባለችው አገር ላይ ያሉ በኤሽያ ያሉ አገሮች ናቸው። መጀመሪያ ኤፌሶን አለች፣ ከዛ ሰምርኔስ አለች፣ ከዛ ጴርጋሞን አለ፣ ከዛ እንደዚህ እየወረደ ቲያጥሮን፣ ሰርዴስ፣ ፊላዴልፊያ፣ ሎዶቅያ ብሎ እንደዚህ ባውራ ጎዳና እንደዚህ የሚኬድ ነው። ምናልባት ለሰባቱ የተጻፈውን ደብዳቤ የሚያደርስ ሰው ካለ ቀጥታ ለኤፌሶን እየሰጠ እንዲህ ቀጥታ አውራ ጎዳናውን ይዞ ሊሄድ ይችላል ማለት ነው። በኦርደር ነው የተሰጡት እንትኖቹ መልእክቶቹ። ስለዚህ ከተሞቹ ላሉበት አውድ እና ቤተክርስቲያኒቱ ላለችበት ሁኔታ ትክክለኛ የሆነ መልእክት ነው ጌታ ለዮሐንስ የሰጠው መልእክት ማለት ነው። የኤፌሶን ቤተክርስቲያን እንግዲህ ምንድነው የሚለው? እሱም ብቻ ሁሉንም ማንበብ ጊዜ ላይ በቃን ይችላል። ግን ምዕራፍ 2 ራእይ ከ1 እስከ 7 ለኤፌሶን የተጻፈውን አንብበን በዛው መሰረት ሌሎቹን እናያለን። እንደዚህ ይላል ኤፌሶን ማለት ዮሐንስ ራእይ ምዕራፍ 2 ከ1 እስከ 7 በኤፌሶን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ለመላእክቱ ለመሪዎቹ እንደዚህ ብለህ ንገራቸው፣ እንደዚህ ብለህ ጻፍላቸው ለመሪዎቹ ለኤፌሶን ቤተክርስቲያን። ሰባቱን ከዋክብት በቀኝ እጁ የያዘው በሰባቱም የወርቅ መቅረዞች መካከል የሚመላለሰው እንዲህ ይላል፣ ስራህን ጥረትህንና ትዕግስትህን አውቃለሁ። ክፎችንም ችላ ብለህ እንዳላለፍካቸው ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ደግሞም በትዕግስት መጽናትህንና ስለ ስሜ መከራ መቀበልህን አውቃለሁ። በዚህ ሁሉ አልታከትክም። ይሁን እንጂ የምነቅፍብህ ነገር አለኝ። ይኸውም የቀድሞውን ፍቅርህን ትተሃል። እንግዲህ ከየት እንደወደቅህ አስብ፣ ንስሐ ገብተህ ቀድሞ ታደርገው የነበረውን ነገር አድርግ። ንስሐ ካልገባህ መጥቼ መቅረዝህን ከቦታ ወስድብሃለሁ። ነገር ግን ይህ በጎ ነገር አለ፣ እኔ የምጠላውን የኒቆላውያን ሥራ አንተም ጠልተሃል። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል ለሚነሳ በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ አደርገዋለሁ ይላል። ለሁሉም በተመሳሳይ መንገድ ነው የሚናገረው። ጌታ ራሱን ይገልጻል። የራሱ መገለጫ አለው። ምዕራፍ 1 ላይ የታየውን የኢየሱስን መግለጽ ለሰባቱም አብያተ ክርስቲያናት አከፋፍሎ አቅርቦታል። እዚህ ጋር ኢየሱስ ራሱን የገለጠበት መንገድ አለ። ሰባቱን ከዋክብት በእጁ የያዘው በሰባቱ ወርቅ መቅረዞች መካከል የሚመላለሰው ብሎ ነው ኢየሱስ ራሱን የገለጠው እዚህ ላይ። ከዛ በኋላ የምስጋና ነገር ጠንካራ ጎናቸው ተነግሯል፣ ደካማ ጎናቸው ተነግሯል። እንዲያስተካክሉ ደግሞ ንስሐ እንዲገቡ ተነግሯል። እንደገና ደግሞ ድል ለነሳው የሚሰጠውም ሽልማት አለ። የእግዚአብሔር ነገር በጣም ይገርመኛል። ሁል ጊዜ የፈለገ ድካም ውስጥ ብንሆን መውጫውን ያሳየናል። እድል አለ። ሰባቱም ብዙ አይነት ባህሪ ነው የተገለጠባቸው። ግን በትህትና መንፈስ ቅዱስ የሚለውን ከሰሙ የመመለስ እድል አለ። የመንፈስ ቅዱስ ድምጽ በጣም ይገርመኝ። የትኛውም አዘቅት ውስጥ ብትሆኑ ትሁት ሆናችሁ መንፈስ ቅዱስ የሚለውን ከሰማችሁ ለንስሐ እድል አለ። ለንስሐ እድል አለ። እንደው አለ አይደለ በቃ ካሁን በኋላ እናንተ በቃ ብሎ እግዚአብሔር ይሄ በህይወት እስካለን ድረስ በንስሐ የመመለስ እድል እንዳለ ያሳያል። አስገራሚ ነውና ጥሩ አይነት ደረጃ ያሉም አሉ፣ በጣም የሰዓቱም አሉ። ግን ለሁሉም እንዲመለሱ የንስሐ እድል መሰጠቱ በጣም የእግዚአብሔር ምሕረት እንድናደንቅ ያደርጋል። እና በዚህ አሁን ዝርዝር ውስጥ አልገባም። ሰባቱንም ቤተክርስቲያናት ዳሰስ ስለምናደርግ እዚህ ጋር በዋናነት እቺ የኤፌሶን ቤተክርስቲያን ስራ አላት። በጣም ይህ አስደናቂ ነገር ነው። አማኝ ስራ ከሌለው እኮ መዳኑም እርግጠኛ መሆን አይቻልም። መልካም ስራ የማይሰራ ሰው
በሐሳብ በድርጊት እንደፈለገ የሚኖር ሰው ድኗል ለማለት አይቻልም። እነዚህ ኤፌሶን ግን ስራ አላቸው፣ በጣም ጥሩ ናቸው። የመዳን ምልክቶች በደንብ አላቸው። ክርስቶስን ተቀብለው እንደዳኑ የሚገልጹበት ስራ ጠንካራ ናቸው። በስራ በጣም አስገራሚ ነው። ስራ አላቸው። ስራ እንደገና ጥረት፣ ትጋት በጣም እኮ ለሰው ልጆች የሚያስፈልግ ኳሊቲ ነው። ትጋት፣ ጥረት አላቸው። የሚሰሩትን ስራ በትጋት የመስራት አቅም አላቸው። ትዕግስት ደግሞ አላቸው። ብዙዎቹን ነገሮች እኮ እኛ የምንፈተንባቸው ባህሪያዎቻችን ናቸው። ትዕግስት አላቸው። እንደገና ክፉን ችላ ብለህ እንዳላለፍ ሐዋርያት ሳይሆን ሐዋርያትን የሚሉት መርምራ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ይሄ ዶክትሪናሊ ፒውር ናቸው። በጣም ይሄ ስህተት ትምህርት በፍጹም አያልፉም። ይሄም በጣም ጥሩ ኳሊቲ ነው። የስህተት ትምህርት በጣም በቤተ ክርስቲያን መቃወም ያለብን ነገር ነው። ምክንያቱም የስህተት ትምህርት ህይወትን ያበላሻል። ስለዚህ ቤተ ክርስቲያን ጠንክራ መስራት ያለባት አንዱ የስህተት ትምህርትን መቃወም ነው። እሱንም ይቃወማሉ። እንደ ቃሉ ያልሆነ አገልግሎትን ሁሉ የመለየት እና የመቃወም ብቃታቸው በጣም አስገራሚ ነው። ደግሞም በትዕግስት መጽናትህና ስለ ስሜ መከራ መቀበልህንም አውቃለሁ። የክርስቶስ ወንጌል እንዳይነቀፍና የተለያየ ችግር ውስጥ እንዳይገባ መከራ ሁሉ ተቀብለዋል። በጣም ዋጋ ከፍለዋል። በዚህ ሁሉ ደግሞ አልታከትክም፣ አላጉረመረምክም፣ አልታከትክም። በቃ ከዚህ በላይ ክርስትና ምን ይፈልጋል? ግን በጣም የሚገርመው ነገር ይሁን እንጂ የምነቅፍብህ ነገር አለኝ። ይኸውም የቀድሞውን ፍቅርን ትተሃል። እንግዲህ ከየት እንደወደቅህ አስብ፣ ንስሐ ገብተህ ቀድሞ ታደርገው የነበረውን ነገር አድርግ። ንስሐ ካልገባ መጥቼ መቅረዝን ከቦታ ወስድብሃለሁ። ይህ ሁሉ ነገር እያላቸው ፍቅር ጎሏቸዋል። የቀድሞውን ፍቅር ካልተመለሰ ከእናንተ ጋር አገልግሎቴን አቋርጣለሁ፣ ከእናንተ ጋር አልሆንም። ፍቅር የሌለበት ቤተክርስቲያን ውስጥ አልኖርም ማለቱ ነው። በብዙ አይነት መንገድ ይህን ፍቅር ልንረዳ እንችላለን። ቃሉን የማንበብ ፍቅር፣ የመጸለይ ፍቅር፣ እግዚአብሔርን የመታዘዝ ፍቅር፣ አዳዲስ ሰዎችን የነፍሳት ፍቅር፣ ቤተክርስቲያንን የማገልገል ፍቅር በሙሉ ሞቷል። የሃይማኖት ስርዓት የመፈጸም ብቻ አቅም ነው ያላቸው። ፍቅር የለም። ቃሉ አይጣፍጣቸውም። ጸሎት አይፈልጉም። እግዚአብሔር ያዳነን ለሪሌሽንሺፕ ነው፣ ዘመድ ፈልጎ ነው። ስራ አትስሩለት። ስራ ምን ያደርግለታል? እግዚአብሔር አብረን እናውራ፣ አብረን እንኑር ነው የእግዚአብሔር ጥያቄ። ፍቅር በእግዚአብሔርን በማመናችን በመዳናችን ደስ መሰኘት፣ ቃሉን ስናነብ ደስ መሰኘት፣ ስንጸልይ ደስ መሰኘት፣ እግዚአብሔር ጋር ስናወራ እኛ ሌላ ስራ ነው የምንሰራው ያልጠየቀንን። ፍቅር ከሌለ ከእናንተ ጋር አልቀጥልም አላቸው። ወደ ቀደመው ፍቅር ተመለሱ። ያዳንኳችሁ ዝምድና ፈልጌ ነው፣ ቤተሰብ እንድትሆኑ ነው፣ በነፃነት እንድትኖሩ ነው፣ ከመንፈስ ቅዱስ ጋር እንድታወሩ እንድትጸልዩ ነው፣ ቃል እንድታነቡ ነው፣ እንድትጨነቁ አይደለም። የሁሉ ስራ እየተሰራ ፍቅር የለም። እኔ ጌታን ተቀብዬ ልክ 4 ኪሎ ጋር ሲሄድ በጣም ድሮ ጴንጤ ሆነው በጣም ብዙ የምንነቅፋቸው ሰዎች አገኘ። ኤርሚያስ አለኝ፣ ጌታን ተቀበልከው? እልልልል ብሎ ወደ ላይ እዛ ጎዳናው ላይ አቀፈኝ። ትልቅ ሰው ነኝ እኮ አቅፎ ወደ ላይ እልልል። እኔ ግራ ገባኝ። ተደስቶ ማለት ነው። ጌታን ተቀበለ ኤርሚያስ ብሎ ማለት። ለነፍሳት ፍቅር አለን ወይ? ለአገልግሎት ፍቅር አለን ወይ? ለቃሉ ፍቅር አለን ወይ? ለጸሎት ፍቅር አለን ወይ? ይሄ ከሌለ እኔ መቅረዜን አነሳለሁ። የቀደመውን ፍቅር አስቡ። እግዚአብሔርን በክርስቶስ እንቀበል። መጀመሪያ የተቀበልነው በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር እኛ ውስጥ ገብቷል። ማንኛውም እውነተኛ አማኝ መጀመሪያ የሚለማመደው ነገር ፍቅር ይባላል። በኋላ ነው እኮ ሃይማኖታዊነት የሚመጣው። ገና ጌታን ስንቀበል ከጌታ ጋር ያስተዋወቀን ነገር ፍቅር ይባላል። ያን ፍቅር እንደገና መልሳችሁ አድሱ። ወደ ፍቅሬ ተመለሱ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። አያችሁ፣ በቤተ ክርስቲያን ተደራጅተው የሚኖሩ ሰዎች የእግዚአብሔርን ድምፅ ለማግኘት አይቸገሩም። ምን ይቸገራሉ? ይመጣል። ለአጥቢያ ቤተ ክርስቲያን መልእክት ይመጣል።
ይመጣል፣ ይተሰማለ ትርታት ፍቅር አሁን ብቻውን ላለ ሰው ከየት ነው ፍቅር የሚለማመደው? በቤተ ክርስቲያን ውስጥ ስንኖር ነው ፍቅርንና ፕራክቲስ የምናደርግበት ቦታ እኮ ነው ቤተ ክርስቲያን። ብዙ ደካሞች ያሉበት ቦታ፣ ሌላውን መቀበል የእግዚአብሔርን ባህሪ ሪፍሌክት እንድናደርግ እድል ነው እኮ ቤተ ክርስቲያን ውስጥ መኖር። ቤተ ክርስቲያን ውስጥ መኖር በጣም አስፈላጊ ነገር ነው ብዬ እኔ አምናለሁ። በብዙ እንግዲህ ይሄ ቤዚክ ዶክትሪን ስለ ቤተ ክርስቲያን ላይ ብዙ ጊዜ የተለያየ አመለካከት ሊኖር ይችላል። አሁን በዚህ ዘመን መጨረሻ ምንም ሰው በግሉ ጌታን እስካመለከ ድረስ ምን ችግር አለው ብለው ሰዎች ብቻቸውን የሚሆኑበት ጊዜ አለ። እኔ ያ ከባድ ነው ብዬ ነው ማስበው። ቤተ ክርስቲያን እድል ነው ለኛ እግዚአብሔር የሰጠንን መልካም ነገር ለሌሎች ሼር የምናደርግበት ከሌሎችም የምንጠቀምበት እንደዛ ስለሆነ በቤተ ክርስቲያን ውስጥ አያችሁ መልእክት መንፈስ ቅዱስ ኮንሰርንድ ነው ያመጣል መልእክት። ሁለተኛው ቶሎ ልሂድ። ሁለተኛው ከ8 እስከ 11 የሰምረኔስ ቤተ ክርስቲያን ናት በመከራ ውስጥ እንድትጸና ነው። መጀመሪያው ፍቅር ነው። የሰምረኔስ ቤተ ክርስቲያን አልተነቀፈችም። ድህነት አለ፣ ብዙ መከራ አለባት። አይሁድ ሳይሆኑ አይሁድ ነን የሚሉ ሃይማኖተኞች ናቸው፣ አብረው የሚያመልኩም ሳይሆኑ አይቀሩም። ግን መከራ አመጡባቸው በእውነተኛው አማኞች ላይ። ስለዚህ 10 ቀን ይላል እስከ ሞት ድረስ የታመንኩም እኔም የሕይወት አክሊል እሰጥሃለሁ ነው የሚለው። እዛ ላይ በመከራ ውስጥ እንዲጸኑ ታዘዙ። ሁለተኛው ቤተ ክርስቲያን ሁለተኛው የክርስቲያን ባህሪ ፍቅር አለ፣ በመከራ ውስጥ መጽናት። በመከራ ውስጥ መጽናት በጣም ትልቅ የክርስቲያን ኳሊቲ ነው። ማዕት አይነት መከራ ነው ክርስቶስን ስንቀበል። ይሄ ዝም ብሎ የሚበላ የሚጠጣ የሚለበስ ማጣት ምናምን የሚባለው ብቻ አይደለም። በጣም ከዛ የባሰ ሳይኮሎጂካል ጉዳት፣ ብዙ አይነት መከራ አለ። ክርስቶስን ስንቀበል ብዙ መነቀፍ፣ ብዙ ነገር ይደርስብናል። ግን በዛ ውስጥ መጽናት። በሰምረኔስ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። የመጀመሪያውና የመጨረሻ ሞቶም የነበረውና ሕያው የሆነው እንዲህ ይላል፣ መከራን ድህነትን አውቃለሁ። ይሁን እንጂ ሀብታም ነህ፣ አይሁድ ሳይሆኑ አይሁድ ነን እያሉ ስምህን የሚያጠፉትን አውቃለሁ። እነርሱ ግን የሰይጣን ማህበር ናቸው። ሊደርስብህ ያለውን መከራ አትፍራ። እነሆ ዲያብሎስ ሊፈትናችሁ አንዳንዶቻችሁን ወደ እስር ቤት ይጥላል። 10 ቀን መከራ ትቀበላላችሁ። እስከ ሞት ድረስ ታማኙን እኔም የሕይወት አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል የሚነሳም በሁለተኛው ሞት ከቶ አይጎዳም ይላል። በመከራ ውስጥ ጽኑ። ብዙ የማይገባችሁ ነገር ሊኖር ይችላል፣ ግን ጽኑ። በእግዚአብሔር የተገደበ ነው። 10 ቀን ነው። ከእግዚአብሔር ቁጥጥር ውጪ አይደለም። መከራ ሊሚት አለው። እግዚአብሔር 10 ቀን ነው። ከዛ በኋላ በቃ ወደ ድል ትሄዳል። በተለይ ተሐድሶን ሪቫይቫልን ስንጠብቅ የሆነ በጣም ጠባብ እንትን ውስጥ እናልፋለን ብዬ እኔ አስባለሁ። ብዙ የተሐድሶ ታሪኮችን በቤተክርስቲያን ታሪክ ውስጥ ሳይ ያለፉበት ጎዳና በጣም ከባድ ነው። በጣም የሚጸኑ ሰዎች ያስፈልጋሉ ማለት ነው። መጽናት ለሙሉ ጊዜ አገልግሎት በጣም ከባድ ቻሌንጅ ብዬ የማስበው መጽናት የሚባለው ነገር በጣም ከባድ ነው። አገልግላችሁ እንዳላገለግላችሁ ልትቆጠሩ ይችላል። ከራሳችሁም ስንፍና ይሁን ብቻ በቃ አገልግላችሁ ምንም እንደማትጠቅሙ ሰዎች መቆጠር፣ ይሄ እስከባድ እንትን ነው። መጽናት አለባችሁ። መቆም በቃ እግዚአብሔር ነው የቤቱ ባለቤት፣ ራሱ የፈለገውን ያድርግ ብሎ መቆም ይጠይቃል ብዬ አምናለሁ። መጽናት በጣም ትልቅ ለአገልግሎት የሚያስፈልግ ኳሊቲ ነው። ስለዚህ እቺ ቤተ ክርስቲያን ብዙ የተነቀፈችበት ነገር የለም። ብዙ እግዚአብሔር ግን ጽኚ፣ ከሞት በኋላ ሕይወት አለ፣ በዛ ትካሻለሽ የሚል አይነት ሐሳብ ነው በመከራ ውስጥ መጽናት። ሶስተኛው ቤተ ክርስቲያን ደግሞ ጴርጋሞን የሚባለው ሶስተኛው ከምዕራፍ 2 ከቁጥር 12 እስከ 17 እቺኛዋ ደግሞ እስከ ሞት ድረስ እንኳን በጴርጋሞን በጣም ትልቅ ጣዖት የሚመለክበት ከተማ ነው እና ክርስቶስን እያመለኩ መኖር በጣም ከባድ ነው። በጣም ከባድ ነው። በቃ የሞት የሽረት ትግል ነው። እስከ ሞት ድረስ እንኳን የተገደለ ሰውም ነበረ በዛች ቤተ ክርስቲያን። እነሱም ጸንተው እምነታቸውን ጠብቀዋል። ግን ከመከራው ብዛት የተነሳ የበለዓምን ትምህርትና የኒቆላውያንን ትምህርት ቸል ብለዋል።
የጣዖት አምልኮን ቸል ብለዋል። የሐሰት ትምህርትን ቸል ብለዋል። እነዚህ ደግሞ የበለዓም ትምህርት ይሄ ገንዘብን ዝም ብሎ በአቋራጭ የማግኘት ሳይሰሩ የማግኘት ሊሆን ይችላል። ከገንዘብ ጋር ያለን ግንኙነት ለክርስትና እምነት በጣም ጥንቃቄ የሚጠይቅ ነገር ነው። የበለዓም በገንዘብ ተገዝቶ የእግዚአብሔርን ሕዝብ እንዲረግም ተደርጎ እግዚአብሔር ግን አንደበቱን ወደ በረከት ቀይሮበት ከዛ በኋላ ባላቅን ምን መከረው? የእስራኤልን ሕዝብ በእንደዚህ መርገም እንደማይቻል ሲረዳ ባላቅን በቃ እነሱን እንዲህ አትችላቸውም፣ ግን ከአምላካቸው ጋር ካጣላቸው እነሱን ራሱ ይዋጋቸዋል ብለው ከአምላካቸው ጋር የሚጣሉት ከሌላ ሰው ጋር ጋብቻ ካደረጉ በዝሙት ፌል ካረጉ ራሱ እግዚአብሔር ይዋጋቸዋል ብሎ በለዓም ለባላቅ ምክር የሰጠው በጣም ተንኮል። በየትኛውም ዘመን ክርስቲያኖች ይሄ ብዙ የሌላ ሃይማኖት ኃይለኛ ስትራቴጂ ስላወጡ መጥፋታችን ነው፣ እንደዚህ ስለሆነ በቃ ክርስቲያኖች ገደል እንገባ ነው እያልን የምንፈራው ነገር ብዙ። እኛ ከእግዚአብሔር ጋር ከተስተካከልን እግዚአብሔር ለኛ ይዋጋል። አንድ መንገድ ነው ለክርስቲያን ያለው። ብዙ ስጋዊ ስትራቴጂ እያወጣን ቤተክርስቲያንን ለማስፋፋት ባንሞክር ጥሩ ነው። ቤተክርስቲያን እንድትስፋፋ በቅድስና ከእግዚአብሔር ጋር መኖር ነው። ኳሊቴቲቭ ላይፍ ከኖር ኳንቲቲው ይመጣል። እንጂ ብዙ ስጋዊ አይነት ውጊያ በማድረግ ቤተክርስቲያንን ለማስፋፋት መሞከር ጠቃሚ ይሆናል ብዬ አላስብም። ከእግዚአብሔር ጋር ከኖር እግዚአብሔር ራሱ ይዋጋልናል። እግዚአብሔርን ካሳዘን አሳልፎ ይሰጠናል። ምንም ጥርጥር የለውም። በለዓም እግዚአብሔርን የሚያሳዝኑበትን ነገር ነገረው ለባላቅ። ያንን አደረገ። እስራኤላውያን እግዚአብሔር ራሱ ተዋጋቸው ማለት። ያንን አይነት ነገር እንግዲህ በገንዘብ ተገዝቶ ነው። እንግዲህ ይሄ ከገንዘብ ጋር ያለውን ነገር የበለዓምን ትምህርት እንደገና የኒቆላውያንን ትምህርት የሚከተሉም አሉ። ኒቆላውያን ትምህርት ድነናል እንደፈለጋችሁ ኑሩ የሚሉ የግሪክ ፊሎሶፊ አይነት ነገር ነው። ኒቆላውያኖች በቃ በመንፈስ ድናቸዋል፣ ስለዚህ ምንም ለቀቅ ያለ ኑሮ የሚሉ አይነት ነገር ነው። አንዳንዱ ደግሞ ጠበቅ ያለ ስጋችሁንም ጨቁኑ የሚሉ አሉ። እንደዚህ አይነት ሪሊጂየስ ነገር የሚያስፋፉ የክርስቶስን ድነት በተሳሳተ መንገድ የሚረዱ አስተማሪዎች ነበሩ። ኃጢአትን ምንም በቃ ዝም ብሎ መኖር። እነዚህን ችላ ብለዋል። እነዚህን እንዴት ችላ ትላለህ? በክርስቶስ ደም የተገዛ ሕዝብ ያለበትን ዝም ብለህ መረን ትለቃለህ? መሪዎቹን እኮ ነው። ስለዚህ ፈጥነህ ንስሐ ግባ ከዛ ብሎ ንስሐ እንዲገቡ ከዛ ንስሐ ገብተው ለእግዚአብሔር ከታዘዙ በጣም ልዩ ሽልማት እንደሚጠብቃቸው ይናገራል። ቤታችሁ ታነቡታላችሁ። አራተኛዋ ቤተክርስቲያን ቲያጥሮን ትባላለች። ረጅም የተጻፈላት እሷ ናት። ከዚህ በሁለቱ ምዕራፎች ውስጥ ረጅም ቁጥር ከቁጥር 18 እስከ 29 ድረስ ነው የተጻፈው። ከሰባቱ ቤተክርስቲያናት ረጅም የተወራላት እሷ ናት እና የቲያጥሮን ደግሞ በጣም የሚገርም ነው። በጣም በክርስትናው ብዙ ጠንካራ ጎን አላት። እስቲ ላንብበው። ቁጥር 18 በቲያጥሮን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። እንደ እሳት ነበልባል የሆኑ አይኖችና በእሳት ቀልጦ የነጠረ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል፣ ስራህንና ፍቅርህን እምነትህንና አገልግሎትህንና ትዕግስትህን አውቃለሁ። ደግሞም ከመጀመሪያው ስራ ይልቅ የአሁኑ እንዲበልጥ አውቃለሁ። ስራ አላቸው፣ ፍቅር አላቸው፣ እምነት አላቸው፣ እየጨመረ የሚሄድ ዝም ብሎ በቃ በዛ ነገር እየተጉ እያደጉ የሚሄዱ ጠንካራ ቤተክርስቲያን ናት። የዚች ቤተክርስቲያን ነቀፌታ ግን የኤልዛቤልን ትምህርት ችላ ብላለች። ከቅድሙ ጋር ትንሽ ይመሳሰላል፣ ግን ይሄኛው በጣም ነብይ ነኝ ትላለች፣ ግን ዝሙት፣ ሴሰኝነትን የምታስፋፋ አይነት ትምህርት ነው። ይህን ትምህርት ችላ በመባሉ ተቃውሞ ገጥሟታል ማለት ነው። ይህንን ነገር የሚደግፉም ሰዎች አሉ። በዛ ውስጥም ሳይገቡ ድጋፍ የሚያደርጉ ምን አለበት የሚሉ አሉ። ምናልባት በዚህ ዘመን ቢተረጎም ምናልባት ሆሞሴክሹዋል ነገር ችላ ማለት ሊሆን ይችላል። የተለያየ ዝሙት ነክ ነገሮችን ችላ ማለት እና ትልልቅ የእግዚአብሔር ቃል መናገር
ግን በስራ ምንም ነገር የሌለው የስተትን ነብይን መለየት በጣም ቀላል በጣም ትልልቅ መገለጦችን ያወራሉ ኑሮ ላይ ምንም ነገር የለም እንዲህ አይነት ሰዎችን መከተል ያስፈልጋል መታረም አለ በኑሯችን ልክ ብንናገር ጥሩ ነው የሚሆነው እቺ ኤልዛቤል መንፈስ ያለባትን ችላ በማለታቸው አንዳንዶቹ ቀጥታ የኤልዛቤል ትምህርት ውስጥ አልገቡም ግን በቃ ዝም ብለዋል እያዩ ዝም ያሉም አሉ ሁሉንም እግዚአብሔር አስጠንቅቋል ይሄ በጣም ለመለየትም አስቸጋሪ ትምህርት ስለሆነ እኔ ራሴ ይሄንን ነገር ለይቼ በሞት ቀጣቸዋለሁ እነዛን ሰዎች ሌሎች አብያተ ክርስቲያናት እንኳን እኔ እግዚአብሔር መሆኔን እንዲያውቁ አደርጋለሁ ስለዚህ ተጠንቅቃችሁ ኑሩ ብሎ ነው እዚህ ላይ የሰጠው ጣልቃ ገብቶ እግዚአብሔር እንደሚፈርድና ቤተክርስቲያኒቱን እንደሚያጠራ ከዛ የተነሳ ሌሎች አብያተ ክርስቲያናት ራሱ እኔ እግዚአብሔር መሆኔን ያውቃሉ ዲቴይል ነገር ሰው አያውቅም ብለን የምንሸውደው ነገር የለም እኛ እንኳን በየዋህነት ብናልፍ እግዚአብሔር ጣልቃ ገብቶ የሚሰራው ነገር አለ ብቻ አመራር እኔ ከዛሬው ትምህርት በተለይ መሪነት ቤተክርስቲያን ላይ የቤተክርስቲያን መሪዎች ለእግዚአብሔር ከተመቹ ህዝቡ ይባረካል መሪ በጣም ወሳኝ ነገር እንደሆነ እንድታስቡልኝ ፈልጋለሁ አብዛኛው ችግር የሚጀምረው እንትን የሚለው መሪነት ከተበላሸ ህዝቡ ተስፋ የለውም መሪዎች በጣም ከእግዚአብሔር ጋር ከተስማሙ ህዝቡ ይባረካል ስለዚህ መሪ ላይ አተኩሮ ነው መንፈስ ቅዱስ የሚናገር መሪዎቹ ለእግዚአብሔር ከወገኑ እግዚአብሔር ህዝቡን በቅድስና ይባርካል እና በእግዚአብሔር ቁጣ የሚቆጡ መሪዎች እግዚአብሔር ቅናት የሚቀኑ መሪዎች ካሉ ቤተክርስቲያን ተስፋ አላት ማለት ነው አንዳንድ ጊዜ ሁሉም ጥርት ያለ እንደው ክርስትና ገብቶት ይኖራል ብለን አንዳንዴ ቤዚክ ድነት ከገባው ሰው ዝም ብሎ በየዋህነት የሚመላለስ ብዙ አባል አለ ቤተክርስቲያኒቱ ጤናማ ከሆነች ለሁሉም በረከት ትሆናለች ስለዚህ መሪዎች በጣም በዶክትሪንም በኑሮም ጥሩ መሆናቸውን ማረጋገጥ ለቤተክርስቲያን በጣም አስፈላጊ ነው ለብዙዎች በረከት ይሆናሉና መንፈስ ቅዱስም ለመሪዎቹ ነው አሁን እየተናገረ ያለው እንዲያስተካክሉ አመራራቸውን እንዲያስተካክሉ ነው በመጀመሪያው ለኤፌሶን ፍቅር ከዛ ደግሞ ለሰምርኔስ በመከራ ውስጥ መጽናት ሶስተኛ ደግሞ የጣዖት አምልኮንና የስተት ትምህርትን ማስወገድ ችላ ማለት አያስፈልግም አራተኛ የኤልዛቤልን ትምህርት መቃወም ዝሙትን ሴሰኝነትን የሐሰት ነቢያትን በትክክል ዝም ቸል ማለት እንደማያስፈልግ አምስተኛዋ በጣም የምትገርም ናት ዮሐንስ ምዕራፍ 3 ላይ ሰርዴስ ናት ሰርዴስ ሙት ነው ሚላት በቃ እንዳለ ሃይማኖታዊ ስርዓት በደንብ ታስፈጽማለች ቅዱስ ቁርባን የህፃናት ጥምቀት የምናምን ምኑ በቃ ሁሉ ነገር በደንብ ነው የሚከናወነው ግን ሙት ነው ሚላት አረለ አክቲቭ እንትን የለም ከእግዚአብሔር ጋር እኔ አንዳንድ ጊዜ ምን አስባለሁ በቤተክርስቲያን እድገት ላይ እንትን አለ ለምሳሌ የሚነበቡ ጸሎቶች የሚነበቡ አንዳንድ ነገሮች አሉ እና እነሱ ነገሮች አንዳንዴ ዝም ብሎ ሰው ሳይዘጋጅም እግዚአብሔርም ሳይሰማ ስርዓት የማስፈጸም ነገር ሊሆን ይችላል ብዬ አስባለሁና እቺ ቤተክርስቲያን ከላይ ስትታይ ቤተክርስቲያን ናት ግን ሙት ናት በሰርዴስ ላለው ቤተክርስቲያን መልአክ እንዲህ ብሎ ጻፈ ሰባቱን የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ ያዘው እንዲህ ይላል ስራህን አውቃለሁ በስም ያውነ ነገር ግን ሞተሃል ስለዚህ ንቃ ሊሞት የተቃረበውን የቀረውን ነገር አጽና ይላል እቺ ቤተክርስቲያን እንድትነቃ በቃ ምንም ሁሉም ነገሯ ከላይ ስታዩት ቤተክርስቲያን ናት ግን ምንም ህይወት ያለው ነገር አይታይባትም ስለዚህ መንቃት አለባት ከእግዚአብሔር ጋር ግብዝነትን ማስወገድ ከላይ ለታይታ የሚደረግ ነገር እግዚአብሔርን መኖር የማይገልጽ ነገሮች እያደረጉ ሃይማኖት ስርዓት እየፈጸሙ መኖር እንደማያዋጣ ቤተክርስቲያኒቱ መንቃት እንዳለባት ይናገራል ስድስተኛ የፊላዴልፊያ ቤተክርስቲያን በጣም አስገራሚ ቤተክርስቲያን ናት እቺ የተከፈተ በር የተሰጣት ናት በፊላዴልፊያ ላለው ቤተክርስቲያን ይላል ቁጥር 9-7 ጀምሮ መልአክ እንዲህ ብሎ ጻፈ ቅዱስና እውነተኛ ሆነው የዳዊትን መክፈቻ በእጁ ያዘው እንዲህ ይላል እርሱ የከፈተውን ማንም ሊዘጋው አይችልም የዘጋውንም ማንም ሊከፍተው አይችልም ስራህን አውቃለሁ እነሆ ማንም ሊዘጋው የማይችል
የተከፈተ በር በፊት አድርጌያለሁ። ኃይልህ ትንሽ እንደሆነ አውቃለሁ። ሆኖም ቃሌን ጠብቀሃል፣ ስሜንም አልካድክም። እነሆ አይሁድ ሳይሆኑ አይሁድ ነን የሚሉት የሚዋሹትን ከሰይጣን ማህበር የሆኑትን ወደ አንተ እንዲመጡና በእግርህ ስር እንዲሰግዱ እኔ እንደወደድኩም እንዲያውቁ አደርጋለሁ። በትዕግስት እንድትጸና የሰጠውህን ትእዛዜን ስለጠበቅ እኔ ደግሞ በምድር ላይ የሚኖሩትን ሊፈትናቸው በዓለም ሁሉ ላይ ከሚመጣው የፈተና ሰዓት ጠብቃለሁ እያለ ቶሎ መጣለሁ ማንም አክሊል እንዳይወስድብህ ብሎ ይናገራል። እቺ ቤተክርስቲያን ያልተነቀፈች ቤተክርስቲያን ናት። ነቀፌታ የለባትም። በእግዚአብሔር ታይቶ እንግዲህ ነቀፌታ ሳይኖር ምን የታደለች ቤተክርስቲያን ናት። ዋና ኳሊቲዋ የተከፈተ በር ከወንጌል ተልኮ ወንጌል ተልኮ ላይ እግዚአብሔር የሰጣትን ተልኮ እየፈጸመች ያለች በመሆኗ ምስጋና ብቻ ነው እና ያላትን እንድትጠብቅ ቶሎ መጣለው ብሎ እግዚአብሔር የማበረታቻ ነገር መንፈስ ቅዱስ ሲናገራት ነው የምናየው። እና በእኔ በጌታን ከተቀበልኩ ጊዜ ጀምሮ እንደዚህ አይነት ወንጌል ለመስራት የተከፈተ ጊዜ አላየሁም። ማለት ወንጌል ለመስራት የተከፈተ በር ያለበት ጊዜ ነው ብዬ አስባለሁ። ከራሳችን ድካም ውጪ ብዙ የተከፈተ በር ጌታ ሰጥቶናል። ብዙ የወንጌል መስራት የሚችሉ ሰዎች፣ ብዙ የገንዘብ አቅም፣ ብዙ የተለያዩ የተከፈቱ ነገሮች ያሉበት ዘመን ይመስለኛል። እና እቺ ቤተክርስቲያን ለኛ ጥሩ ሞዴል ልትሆን ትችላለች። እና የተከፈተ በር አላት። በተከፈተው በር የምትሰራ ቤተክርስቲያን ናት። ስለዚህ እግዚአብሔር ሲያወድሳትና ከፈተናውም ሰዓት እንደሚጠብቃት ወንጌል አገልግሎት ላይ ካለን ከሚመጣው መከራ የመጠበቅ እድላችን ከፍተኛ ነው ብዬ አምናለሁ። ይሄን ሳጠና ተልኳችን ላይ ማተኮር የሚመጣው ተግዳሮት የኢኮኖሚው የተለያየ የጦርነት ስጋት ብዙ ያሉበት ዘመን ላይ ነው ያለነው። ምንም ለነገ ዋስትና የሌለበት ዘመን ላይ ነው ያለነው። ከኛ የሚጠበቀው በመስጋት በመፍራት መኖር ሳይሆን ተልኳችን ላይ መሆን አለበት። ተልኳችን ላይ ስንሆን ከፈተናው ሰዓት እጠብቃለሁ የተስፋ ቃል አለ። ከመከራው ሰዓት የመጠበቅ እድል አለ። የእግዚአብሔርን ተልእኮ ምንፈጽም ከሆነ እግዚአብሔር ለዓላማው ሲል ይጠብቀናል። መሸሻ ተልእኮስ መግባት ነው ብዬ ነው ማምነው። ከዘመኑ ክፋትና ከዘመኑ መከራ ለማምለጥ ሌላ ምንም አይነት መንገድ የለም። የእግዚአብሔር ተልእኮስ ገብተን ከእግዚአብሔር ጋር መስራት ነው። እግዚአብሔር እንድንሰራ እድል ሲሰጠን፣ ጤና ሲሰጠን፣ ገንዘብ ሲሰጠን ወንጌል ስራ ውስጥ ገብተን መስራት አለብን ብዬ አምናለሁ። የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ስለዚህ በተልእኮ ላይ እንዲሆኑ ታዘዋል። ከፈተና ሰዓት ደግሞ ለዛ የሚመጣው ብዙ ተግዳሮቶች ይኖራሉ። የመጠበቅ ዋስትናን ሲሰጣቸው ነው። መጨረሻዋ ቤተክርስቲያን ሎዶቅያ ያው ብዙ ምናቀ ይሄ በስፍረ ዘመን ሰባቱን አብያተ ክርስቲያናት የሚያስቀምጡት ሰዎች እቺ የሎዶቅያ ቤተክርስቲያን አሁን ያለንበት የመጨረሻው ዘመን ቤተክርስቲያን ነው ብለው እንዳለ የሚፈርጁት አለ። እሱም በአንድ መልኩ ትክክል ሊሆን ይችላል። ግን የሎዶቅያ ቤተክርስቲያን በጣም ተነቅፋለች። ምንም ምስጋና ያልቀረበላት ቤተክርስቲያን እሷ ናት። ምንም ቀጥታ ወደ ችግሯ ነው የተገባው። የሎዶቅያ ቤተክርስቲያን ሁሉ ነገር አላት። ሀብት አላት፣ ዕውቀት አላት፣ ስራ ብዙ ነገር በቃ አክቲቪቲ አለ፣ የሰው ቁጥር ብዛት አለ። ምንም እግዚአብሔርን የሚገልጽ ነገር ግን የላትም። ምንም ማለት ዝም ብላ ድርጅት የሆነች አይነት ነገር ትመስለኛል። እንዲህ ይላል በሎዶቅያ ላለች ቤተክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው ደግሞም ታማኝና እውነተኛ ምስክር የሆነው የእግዚአብሔር ፍጥረት ምንጭ የሆነው እንዲህ ይላል፣ ቀዝቃዛ ወይም ትኩስ እንዳልሆንክ ስራህን አውቃለሁ። ቀዝቃዛ ወይ ትኩስ ብትሆን በወደድኩ ነበር። እንግዲህ ለብ ያልክ ብቻ እንጂ ትኩስ ወይም ቀዝቃዛ ስላልሆንክ ካፌ አውጥቼ ልተፋህ ነው። ሀብታም ነኝ፣ ባለጠጋ ነኝ፣ አንዳች አያስፈልገኝም ትላለህ። ነገር ግን ጎስቋላ፣ ምስኪን፣ ድሃ፣ እውርና የተራቆትክ መሆንህን አታውቅም። ስለዚህ ሀብታም እንድትሆን በእሳት የነጠረ ወርቅ የራቁትነትን አፍረት እንዳታይ የምትለብሰው ነጭ ልብስ ለማየትም እንድትችል ዓይንን የምትኳለውን ኩል ከእኔ እንድትገዛ መክርሃለሁ ይላል። ሰባቱንም ቤተክርስቲያን ስታዩ ሀብትን ከገንዘብ ጋር አያያይዘው።
ምንም ገንዘብ የሌላቸውን እነ ሰምርኔስን እነ ፊላዴልፊያን ምንም ሀብታም ናችሁ ነው የሚላቸው። እና እኛ ሀብትንና እንትንን ብልጽግናን የምንለካበት መንገድና የእግዚአብሔር መንፈስ ሚለው የተለያየ ነው። እቺ ቤተክርስቲያን ሁሉ አላት፣ ሀብታም ናት፣ ባለጠጋ ነኝ ትላለች። ምንም እንፈልገው ነገር የለም፣ በቃ ተልእኮንም በራሴ እፈጽማለሁ፣ ሁሉን ነገር ለማከናወን እችላለሁ ብላ የምታስብ ናት። ነገር ግን ጎስቋላ፣ ምስኪን፣ ድሃ፣ እውርና የተራቆትክ መሆንን አታውቅም ይላል። በእግዚአብሔር መነጽር ስትታይ ግን እቺ ቤተክርስቲያን ምንም ነገር የላትም። ስለዚህ ዓይንህን የምትኳልበትን ኩል ከኔ ግዛ። የመንፈስ ቅዱስን በቃ በመንፈስ ቅዱስ መመራት አለባት ማለት ነው። መንፈስ ቅዱስ ድካማችንን ያሳያል፣ ኃይል ይሰጠናል፣ ይመራናል። ክርስትና ማለት በመንፈስ ቅዱስ መመራት ነው። ሌላ መንፈስ ቅዱስ ያልመራው አምልኮ እግዚአብሔር አይቀበልም። መንፈስ ቅዱስ ያልመራውን ቸርች እግዚአብሔር አይቀበልም። ምን የኛ ሐሳብ ከእግዚአብሔር ሐሳብ ሰማይ ከምድር እንደሚርቅ የራቀ ያ ጥሩ ነው የምንለው ነገር እግዚአብሔር ፊት ዋጋ የለውም። መርገም ጨርቅ ነው ስራችን። በክርስቶስ የዳን ሰዎች የእግዚአብሔር መንፈስ የሚናገረንን ሰምተን ማድረግ፣ ከዛ ውጪ ሌላ መመሪያ። ቤተክርስቲያን የክርስቶስ ናት፣ የሚመራት መንፈስ ቅዱስ አለቀ። መሪ ተደርገው ቁጭ የተደረጉ ሰዎች መንፈስ ቅዱስን መስማት አለባቸው። በቃ መንፈስ ቅዱስን መስማት አለብን። በጣም ግልጽ መመሪያ መጽሐፍ ቅዱስ ይሄን በትክክል ያስተምራል። እቺ ቤተክርስቲያን ሁሉ አለኝ ትላለች፣ ግን ባዶ ናት ነው የሚለው። ባዶ በእግዚአብሔር መነጽር ስትታይ ባዶ። ስለዚህ ንስሐ ገብታ የምታይበትን አተያይ ወይም ደግሞ ምሪት የምታገኝበትን ነገር ከመንፈስ ቅዱስ ኩል በመንፈስ ቅዱስ መኳል አለባት። መንፈስ ቅዱስን መስማት አለባት። እንግዲህ ከዛሬው አጠቃላይ ትምህርት ይሄ ጆሮ ያለው ይስማ፣ ጆሮ ያለው ይስማ። እኔ ሁል ጊዜ በመድረክ ላይ እናገራለሁ፣ ለራሴም ነው የምሰብከው። ስሰብክ ለእናንተ ብቻ ነው ብዬ አላስብም። ግን ብዙ ጊዜ ቶሎ ብለን ክርስትናን የማወሳሰብ ነገር አለ በህይወታችን። የማወሳሰብ ክርስትና በክርስቶስ ኢየሱስ አምነን በመንፈስ ቅዱስ በመመራት መኖር ማለት ነው። መንፈስ ቅዱስ እንዲመራን ተሰጥቶናል። አይደለም በግል ህይወት እንደ ቤተ ክርስቲያንማ እንዴት አብልጦ ቤተ ክርስቲያንንማ መምራት ያለበት መንፈስ ቅዱስ ነው። የእግዚአብሔር መንፈስ የሚለውን ስሙ፣ እንስማ። ክርስቶስ ዳግም ሊመጣ ሲል ብዙ መርበትበቶች ሊኖሩ እንደሚችሉ፣ ብዙ መከራዎች ሊኖሩ እንደሚችሉ ተጽፏል። ግን ለቤተ ክርስቲያን ተዘጋጅታ እንድትኖር ጌታ የሰጣት መመሪያ ይኸው ኮምፕሊት ነው። 7 ቁጥር እኮ ሙሉ የተሟላ ምክር ነው። ፍጹም ምክር እኮ እዚህ ውስጥ አለ። ፍጹም ምክር እኮ ለቤተ ክርስቲያን ጸንታ እንድትኖር ክርስቶስን ተዘጋጅታ እንድትጠብቅ ፍጹም የሆነ ምክር እዚህ ጋር አስቀምጧል ብዬ ነው ማምነው እኔ። ስለዚህ በዚህ የግል ህይወታችንን እንፈትሽ፣ ቤታችንን እንፈትሽ፣ እንደገና ቸርቻችንም ቤተ ክርስቲያንም እያንዳንዱ የአገልግሎት ክፍል ሽማግሌዎች፣ ዲያቆናት፣ ሙሉ ጊዜዎች በቃ መንፈስ ቅዱስ የሚለንን መስማት አለብን። መንፈስ ቅዱስ የሚለውን መስማት አለብን። ጆሮ ያለው ይስማ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ግልጽ እኮ ነው የተናገረው እግዚአብሔር። ምንም ውስብስብ ነገር አልተናገረም። ስለዚህ ጌታ ትህታን አድርጎን ትሁትና መሆን በቃ ምንም የራሳችንን ልምድና ዕውቀት ትተን የእግዚአብሔር ቃልና መንፈስ ቅዱስ በሚለን መሰረት ቤተክርስቲያንን እንድንመራ ጌታ ሁላችንን ይርዳል። በቃ ቤተክርስቲያን ይህን ከባድ ዘመን ልታልፍ የምትችለው መሪነቱን እግዚአብሔር መንፈስ ቅዱስ ክርስቶስ ሲጨብጡ ብቻ ነው። ክርስቶስን ተቀብለን በህይወታችን ገብቷል። ጌታ አለ ከኛ ጋር በልባችን ዙፋን ተቀምጦ እንዲኖር ብቻ ሳይሆን እንዲመራ፣ ሬዚደንት እንዲወስድ እንዲኖር ብቻ ሳይሆን ፕሬዚደንት እንዲሆን ማድረግ። ክርስቶስ እዛ ውስጥ ተመሪ ሆኖ ሊኖር አይፈልግም። ደቀ መዝሙር እንድንሆን ይፈልጋል። እሱ የዋጀን የገዛን ሊመራን ነው። እሱ ነው መምራት ያለበት።
እኔን ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉን ተከትሎ ይከተለኝ። በቃ ሌላ እኮ ምንም በቃ እሱ ልምራችሁ፣ እኔ የምለውን እየሰማችሁ ኑሩ የሚል ነው የመጽሐፍ ቅዱስ አስተምህሮ ማለት ነው። እና ይሄ የመጨረሻው ዘመን እንደ ሎዶቅያ በጣም ዓለምና ቤተክርስቲያን የተቀላቀለበት ዘመን እንደዚህ ዘመን የለም። በታሪክም ምንም ደካማ ቢሆኑ የተለዩ ነበሩ ቤተክርስቲያንና ዓለም። አሁን ግን ሁሉ ነገር ተቀላቅሏል። ደቀ መዝሙር አልሆንም። ስለዚህ ጌታ መምጫው ስለደረሰ ተዘጋጅቶ ለመኖር በዚህ ቤተክርስቲያናችን በተለይ እንደ ቤተክርስቲያን ይህንን አጥረተን እንድናይ ቀጥታ መልእክቱ ይመለከተናል ብዬ አስባለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። እንደ ኤፌሶን ቤተክርስቲያን ፍቅርን ቼክ እናድርግ። ፍቅር ደግሞ ሲኖረን መከራ ፍቅርን ፕራክቲስ ለማድረግ መከራ ውስጥ ማለፍ ግድ ነው። መወደድ የሌለበትን ሰው እንድትወዱ ፔንፉል ሊሆን ይችላል ፍቅር ብዬ አስባለሁ። ፍቅር ይኖረን፣ በመከራ እንጽና። ጣዖት አምልኮ ጋር ምንም አይነት ድርድር አይኖርም። ኮምፕሮማይዝ አናርግ። ግልጽ የሆነ የስተት ትምህርቶችና ከእግዚአብሔር ኳሊቲ ጋር የማይወዱ ነገሮችን ለመቃወም ምንም ፍርሃት አይኖረን። የኤልዛቤልን ትምህርት እንቃወም። ግብዝነትን እናስወግድ። ከውጪ ሌላ ውስጥ ሌላ የሆንን ቤተክርስቲያን ሙት እንዳትሆን መጠንቀቅ አለብን። ከሰርዴስ እሱን ነው የምንማረው። ከፊላዴልፊያ የተከፈተ በር ሲኖረን እንስራ። እግዚአብሔር መክሊት ያልሰጠው ሰው የለችም ብዬ ጨርሳለሁ። ትልቁ መንቃት ያለብን ማንም ሰው ክርስቲያን መክሊት ተሰጥቶታል። መስራት አለበት፣ ማትረፍ አለበት። እኔ ሪፈር አድርጌ ቼክ አላረኩም። አንድ አገልጋይ ትላንትና የሆነ ፕሮግራም ላይ ነበርን ሲያገለግለን 1 መክሊት 2 መክሊት 5 መክሊት የሰጠው ሰው ምሳሌ ጌታ ሲናገር ብዙ ኪሎግራም ወርቅ ብሎ ተረጎመው። እንዴት ነው 1 መክሊት የሚለው ራሱ ቀላል ብር አይደለም የተሰጠው ለአንዱ መክሊት። ሁለተኛው መክሊት ደግሞ በጣም ብዙ ነው። ስለዚህ መክሊት ያልተሰጠው አማኝ የለም። አልችልም እኔ እንደ የለኝም እያል ማናሳብበው ነገር የለም። ሁላችንም መስራት አለ። የተከፈተ በር ተሰጥቶናል። በተከፈተ በር እንስራ። ሁላችን እናገልግል፣ ወንጌልን እንስራ። ከፈተናው ሰዓት ጠብቃችሁ ብዙ የተከፈቱ በር ያሉበት ዘመን ነው ብዬ አስባለሁ። እና እንደሚገባው እየተራመድን አይደለም፣ በመክሊታችን እየነገድን አይደለንም። ስለዚህ ጌታን እንደሚጠብቅ በመክሊታችን እየነገድን በተከፈተ በር እየሰራ እንድንጠብቅና ሎዶቅያ ደግሞ እንዳንሆን በተለይ መንፈስ ቅዱስ እንዲመራን ራሳችንን ለጌታ መንፈስ አሳልፈን መስጠት እንዳለብን ነው። እና ግልጽ ነው። መንፈስ የሚናገረንን እንስማ። ንስሐ ገብተን ንስሐ ደግሞ ሁሉም ጋር አለ። አይገርማችሁ? በተለይ ችግር ካለ እኔ ልክ ነኝ ብለን ከሰው ጋር የምንነጋገር እየመሰለን እንዳንሳሳት። ሁላችንም ከኔም ጭምር ግትር ነን። በቃ ድክማታችንን ለማየት አንችልም። መንፈስ ቅዱስ ሲናገረን አንድ መንገድ ነው ያለው፣ ንስሐ መግባት ይባላል። ከምንም በቃ ንስሐ ከገባን እኮ እግዚአብሔር እንደገና ያቆመናል። የሰይጣን ክስ እዛው እኛን ግልት በቃ ተመልሰን ወደ ስራ እንዳንገባ የሚያደርግ ነው የሰይጣን መንፈስ ወቀሳ። እሱ ልክ አይደለም። የመንፈስ ቅዱስ ግን ድምጽ ሁልጊዜ ንስሐ ገብተን ከእግዚአብሔር ጋር አገልግሎታችንን እንድንቀጥል የሚያደርግ ስለሆነ ጌታ ሲናገረን ንስሐ ገብተን ተልእኮችንን በመፈጸም እንድንተጋ ነው። ጌታ ይመጣል፣ ቤተክርስቲያንን ይወስዳል። ቤተክርስቲያን ድል አድራጊ ናት። ብዙ የዓለሙ ጅምብር ነገር ቢኖርም እግዚአብሔር የመረጣቸውን እስከ መጨረሻው ያጸናል። አይከስርም። ጌታ ሞትን ድል አድርጎ የተነሳ አምላክ ሙሽሪትን ሊወስድ ይመጣል። አትጠራጠሩ። ይመጣል። ድሉ የሱ ነው። ድል ተደርጓል። ዓለም፣ ሰይጣን፣ ስጋ ተሸንፏል። ኢየሱስ ድል አድርጓል። ኢየሱስ ይመጣል። ተዘጋጅተን እንኖር።